እስቲ ዛሬ የተወሰነ ነገር ላሳያችሁ። እነዚህን ቃላቶች የወሰድኩት ከ10ኛ ክፍል የእንግሊዝኛ መማሪያ መጽሐፍ ላይ ነው። ከጀርባው ተሰጥቷል። የቃላት ዝርዝር ውስጥ አለ። ወደ 60 ወደ 70 የሚሆኑ ቃላቶች ተሰጥቷል። ኢሬጉላር ቨርብስ በሚል የተሰጡት በጣም ወሳኞች ናቸው። አሁን 10ኛ ክፍል 11ኛ ክፍል ላይ ያላችሁ ተማሪዎች እነዚህን ቃላቶች ምን ያህሎቻችሁ እንደምታውቋቸው እርግጠኛ አይደለሁም። የሚያውቁም ይኖራሉ፣ የማያውቁት ግን እንደሚበዙ በጣም እርግጠኛ ነኝ። ምክንያቱም አላጠኗቸውም። አብዛኛው ተማሪ ዝም ብሎ ነው የሚመልሳቸው እና አሁን እኔ እነዚህን ቃላቶች ያመጣሁበት ምክንያት በዛውም የጥናት ቴክኒካችሁንም እንድታዩ ብዬ ነው። መጽሐፉ ላይ የተቀመጡት በዚህ አግባብ እንዲጠኑ አይደለም። እንደዚህ እኔ ፕሮናንሴሽን ሲምቦል፣ ኤግዛምፕል፣ ሲኖኒየም፣ አንቶኒየም ብዬ ነው ያስቀመጥኩት። ይሄ አንድ 11ኛ ክፍል ላይ ያለ ተማሪ ወይንም 10ኛ ክፍል ላይ ያለ ተማሪ ሊከተለው የሚገባ የቃላት አጠናን ዘዴ ነው። ማጥናት እናጠናለን፣ እናነባለን ሳይሆን እናጠናለን ብላችሁ የምታስቡ ከሆነ እንዲህ ነው የምታጠኑት። እናነባለን ብላችሁ የምታስቡ ከሆነ ደግሞ መጽሐፉ ላይ በተቀመጠው አግባብ ነው የምታውቁት ከሆነ ለምሳሌ አዌክ የሚለውን ቃል የምታውቁ ከሆነ በቃ በሱ ከፈለጋችሁ አረፍተ ነገር ትሞክራላችሁ። ካልፈለጋችሁ ደግሞ ቃላቶቹን በቃ መሸምደድ ነው። የሆነ ነገር ስታዳምጡ ያ ቃል ሊመጣ ይችላል። ምንድን ነው ብላችሁ አትደናገሩም። የሆነ ነገር ስታነቡ ሊያጋጥማችሁ ይችላል። ታውቁታላችሁ። መሸምደድ ግን አይከፋም፣ ምክንያቱም አክቲቭ ታደርጉታላችሁ። ብዙ ጊዜ የማይዘወተር ከሆነ ፓሲቭ ሆኖ ሊቀር ይችላል ማለት ነው። አንዳንድ ጊዜ የምናውቃቸው ቃላቶች ግን የማናስታውሳቸው አሉ። ባጠናናቸው ቁጥር ወይንም ደግሞ ባነበብናቸው ሽምደዳ ሊሆን ይችላል አክቲቭ እናደርጋቸዋለን። ፓሲቭ ሆነው አይቀሩም። ልንጠቀምባቸውም እንችላለን። አረፍተ ነገር የምንሰራባቸው እንችላለን። እነዚህ ቃላቶች ምንም እንኳ ብታውቋቸው እንኳን ሸምድዳችሁ አረፍተ ነገር ዝም ብላችሁ ብትሞክሩባቸው አክቲቭ ነው የምታደርጓቸው ማለት ነው። አንድ መስመር ላይ ያሉ ቃላቶችን ነው አዌክ፣ አዎክ፣ አዎክ የሚላለን። በዛውም ፕሮናንሴሽን ሲምቦሉን አስቀምጫለሁ። እናንተም እንዲያደርጋችሁ ማጥናት ትችላላችሁ። እዚህ ጋር ደግሞ ኦዲዮ ካላችሁ በተለይ በጣም አሪፍ ነው። የማታውቁ ከሆነ እንዳጋጣሚ እኔ ስለማውቀው ነው አዌክ ያልኩት፣ ስለማውቀው ነው። ኦዲዮ እስቲ እንዴት ነው የሚለው ብዬ ማረጋገጥ አይጠበቅብኝም። ዎክ፣ ዎክ እነዚህ ፕሮናንሴሽን ሲምቦሎችን የማታውቁ ከሆነ ኦዲዮ፣ ዛሬ እድሜ ለቴክኖሎጂ ከፈለጋችሁ ጉግል ላይ የተለያየ ኤአይ አለ። እዛ ላይ አስቀምጣችሁ በደንብ አድርጋችሁ ይነግራችኋል። ይህን ሲምቦሉ ማለት ነው። ይሄ ምንድን ነው ብትሉ ምናልባት የኢንተርኔት አክሰስ ከሌላችሁ ደግሞ ከጓደኞቻችሁ ጋር መጠየቅ ችላላችሁ። መምህሮቻችሁን መጠየቅ ችላላችሁ። ይሄ ቴክስት ቡክ ነው። ቴክስት ቡክ ስለሆነ ክፍል ውስጥ ይዛችሁ ትሄዳችሁ። እዛ ይሄ እንዴት ነው የሚነበበው ወይም ወደ ፕሮናንሴሽን ሲምቦል ሲቀየር እንዴት ነው ምናምን ብላችሁ መጠየቅ ስላላችሁ። በነገራችን ላይ ወደ ፕሮናንሴሽን ሲምቦል መቀየር ይሄናል ወሳኝ ላይሆን ይችላል። የምታነቡ ከሆነ በትክክል የምታነቡ ከሆነ ምን ይሄናል እናንተ እንደ ቲቸር ወጣችሁ ልታስተምሩ ወይንም ደግሞ ምንም የዚህን ያህል በፕሮናንሴሽን ኤክስፐርት መሆን አይጠበቅባችሁ። ትናገሩታላችሁ ወይ ትጠቀሙታላችሁ ወይ ነው። የማታውቁ ከሆነ ፕሮናንሴሽን ላይ የተለያየ ነገር ላይ ክፍተት ይፈጥርብናል ብላችሁ የምታስቡ ከሆነ ግን በጽሁፍ በድምፅ እንደዚህ ባለ መንገድ ማየት ይችላላችሁ። ሳጠኑ ከሆነ እንዴት አድርጋችሁ ኤክስፓንድ እንደምታደርጉት ሰፋ አድርጋችሁ እንዴት እንደምታጠኑ ለማሳየት ነው ሙከራ እያደረኩ ያለው። እነዚህ ቃላቶች ተዘረዘሩ። ከዛ አዌክ አመጣው። በዚህ ቃል አረፍተ ነገር መስራት አለብን ብላችሁ የምታስቡ ከሆነ you can write your own example. I awake early every morning። በቃ ምንም አይነት ሳትፈለሰፉ ማለት ነው። ኮኔክትድ ስፒች መሆን አለበት። ፕሮናንሴሽናችን እንደነ አሜሪካን እንደነ እንግሊዝ እንደነ ምን መሆን አለበት እና እንደዚህ አይ አዌክ ኤርሊ ኤቭሪ ሞርኒንግ ካልኩኝ በጣም የሆነ አገጭ ያነቃነቃል። በጣም ፈጣን መሆን ለምን እንደ ሆሊውድ አላነበውም። እንደዚህ ፕሮናንሴሽን ዴቨሎፕ የምታደርጉት በጣም ብዙ ነገሮች እያዳበራችሁ ስትሄዱ የቃል ሀብታችሁን ጨምራችሁ የንባብ አቅማችሁን አሳድጋችሁ
እንጂ በመጀመሪያው ላይ ጭንቅላታችሁን የምታጨናንቁት እንዲህ ነው የሚባለው፣ እንዲህ እኮ ፕሮናውንሴሽን የለም፣ እንዲህ እኮ ፕሮናውንስ አናድርገውም የምትሉ ከሆነ ንግግርም ላይ ኮንፊደንስ ልታጡ ትችላላችሁ። እጃችሁን አውጥታችሁ መጠየቅ ትፈሩ ይሆናል። ብዙ ጊዜ ተማሪዎች እስቲ በዚህ ላይ ሀሳብ ስጡ፣ እስቲ ይህን ተናገሩ ሲባሉ በራስ መተማመን የሚያጡበት አንዱ ምክንያት እንደ ፈረንጆቹ ፕሮናውንስ አናድርገውም፣ እንደነሱ አንችልም እና ስንጠራቸው ይሳቅብን ይሆናል ብሎ ስለሚያስቡ ነው። እንደዚህ አይደለም። ፕሮናውንሴሽን የመጀመሪያው የቋንቋ ችሎታ አይደለም። በመጨረሻ ላይ በሂደት ልክ ብስክሌት ብስክሌት ስትነዱ ለምሳሌ መጀመሪያ ላይ ማንም ቆሞ መንዳትን አይፈልግም። በጣም ተለማምዳችሁ ስትቀናጡ ነው ቆማችሁ ከፈለጋችሁም ተኝታችሁበት መንዳትን ሞክሩት አይደለም። እዚህም ላይ ፕሮናውንሴሽን መጨረሻ ላይ ግን ሊስኒንግ ላይ እንዳትቸገሩ። እንዴት ነው ይሄ ሰው እንዲህ ፕሮናውንስ ያደርገው እንዴት ነው ብላችሁ ለሊስኒንግ ሊረዳችሁ በሚችል ለስፒኪንግ ግን ፕሮናውንሴሽን የመጀመሪያው አይደለም። በጣም መጨረሻ ላይ ብዙ ነገር በቋንቋ በቃላት ሀብታችሁ በጣም ከዳበራችሁ በኋላ የሚመጣ ችሎታ እንደሆነ እንድታውቁ ነው። ሶ አዌክ የሚላለ ሲኖኒየም ማለት ተመሳሳይ ነው። ሶ ሲኖኒየሙ ምን ሆነ? ዌክ ማለት ነቃ መንቃት ማለት ነው። አንቶኒያ ማለት ደግሞ ተቃራኒ ማለት ነው። ምንድነው? ስሊፕ መተኛት። የዚህ እናንተ ይህን ማወቅ አንፈልግም በአማርኛ መጽሐፍ ነው የምንፈልገው ልትሉ ይችላላችሁ። የሚሻላችሁ እኔ የምመክራችሁ እንደ መምህር በእንግሊዝኛ ብትጽፉ ነው። ምክንያቱም ጭንቅላት ወይም የሰው አእምሮ በአይኔቸር የሆነ አዳፕቴብል ነው። በቃ በአማርኛ ካስለመዳችሁት ሁሌም አማርኛ ካላመጣችሁ ሊደብረው ይችላል፣ ይደብራችኋል። ስታጠኑ እንቅልፋችሁ ይመጣል፣ ያዘጋችኋል። ግን በእንግሊዝኛ የምትሰጡት ከሆነ ሁሌ ያንን አዳፕት ስለሚያደርግ እንግሊዝኛን ይጠብቃል። እንዲህ ማድረግ እንግሊዝኛም በእንግሊዝኛ ዳይሬክት ብታደርጉት ጥሩ ነው ማለት ነው። ዘ ኔክስት ዋን ኢዝ አዎክ። ኤግዛምፕል ሴንቴንስ ኮንስትራክት ማድረግ የምትፈልጉ ከሆነ ሂ አዎክ ሰደንሊ ፍሮም ሂዝ ናፕ። እዚህ ውስጥ የማታውቁት ቃል ካለ ሂ ዎክ ሰደንሊ ፍሮም ሂዝ ናፕ። ይሄ እናንተ የምትሰሩት ነው። ይሄ እኔ የጻፍኩት ሴንቴንስ ነው። እናንተ እንደዚህ አይነት ቃላት ከሌላችሁ ዋቴቨር አዎክን ሊገልጽላችሁ የሚችል ሲምፕል ፓስት ነው፣ ቨርብቱ ነው። ቨርብቱን በመጠቀም እንዴት ነው መጻፍ የሚችሉት? የእናንተ የራሳችሁ ሴንቴንስ መጻፍ ትችላላችሁ ማለት ነው። የዚህን እንትን የምትጠቀሙት አሁን አንቶኒየምን ሲኖኒየም የምትጠቀሙት እነዚህ ነው። እላይ ያለውን ይሄኛውን ማለት ነው የምትቀይሩት እንዳለ ነው ማለት ነው። ይሄኛውን ወደዚህ መቀየር ማለት ነው። ዌክ ዎክ፣ ስሊፕ ስሌፕት ተቀየረ ማለት ነው። አንቶኒየም። ዘ ኔክስት ዋን ኢዝ አዎክ። አዎክን ማለት ደግሞ ምንድነው? ቨርብ ስሪ ሆነ ማለት ነው። ይሄ ብዙ ጊዜ እኛ ስንማር የምንጠቀመው ምን ላይ ነው? ፓስት ፐርፌክት ላይ ሊሆን ይችላል፣ ወይንም ደግሞ ፓሲቭ ላይ ልንጠቀመው እንችላለን። ብዙ ጊዜ አሁን እናንተ ምናልባት ሲምፕል ፕሬዘንት ብቻ ልታውቁ ይችላላችሁ። ሲምፕል ፓስት ላይ ያልደረሳችሁም ሊሆን ይችላል። ፕሬዘንት ፐርፌክት ላይ ያልደረሳችሁም ሊሆን ይችላል። ግን በጣም ማጥናት አለብኝ ይሄ እንዴት ነው የሚሆነው ብላችሁ የምታስቡ ከሆነ ግዴታ የክፍል መምህር አይጠበቅባችሁም። ሄዳችሁ በቃ ጉግል ላይ ኤአይ የተለያዩ ቴክኒኮችን በመጠቀም ወይም ደግሞ በመጠየቅም ይሄ መስራት ትችላላችሁ። ግን እንደዚህ የሚያጨናንቃችሁ ከሆነ እስከዚህ መሄድ አይጠበቅባችሁ። ሴንቴንሱን ትተውትና ፎርሙን ብቻ ማጥናት ትችላላችሁ።